በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያንና ኦርቶዶክሳውያት በልዑል እግዚአብሔር ስም እንኳን ለዐቢይ ጾም 7ኛው ሳምንት ኒቆዲሞስ በሰላም በጤና አደረሳችሁ። በዚህ ሳምንት በኒቆዲሞስ በተባለው ሳምንት እንደ ቤተክርስቲያናችን አስተምህሮ በቤተ ክርስቲያናችን አገልግሎት ከሚሰጡት አገልግሎት ውስጥ አንደኛውና የመጀመሪያው መዝሙር ይባላል። ይህንንም መዝሙር የተባለውን ኢትዮጵያዊ ሊቅ ቅዱስ ያሬድ በየሳምንቱ ለየሰንበታቱ ያዘጋጀውና የቀመረልን አገልግሎት ነው እና ይህንን አገልግሎት የኢትዮጵያውያን ሊቃውንት በየሳምንቱ በዓሉን በተመለከተ የተዘጋጀውን ምስጋና ያቀርባሉ ማለት ነው። ከዚህም ውስጥ አንዱ የሆነው መዝሙር እንዘ የነበረ እግዚእ ነቤት በአምስት ሀሌታ ወረሃቤሁ ዘስሙ ኒቆዲሞስ የሚል ነው። ይህም በዮሐንስ ወንጌል ምዕራፍ 3 ጀምሮ ወሀሎ አሐዱ ብእሲም ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ዘሆረ ሀቤሁ ቀዲሙ ሌሊተ ወይቤሎ ለኢየሱስ እጓለ አንበሳ ሰከብከ ወኖምከ አንሣአኒ በትንሣኤከ የሚል ኃይለ ቃል እናገኝበታለን። ይህ ማለትም ስሙ ኒቆዲሞስ የሚባል የአይሁድ አለቃ የሆነ ከፈሪሳውያን ወገን አንድ ሰው ነበረ። እርሱ አስቀድሞ ሌሊት ሄዶ ኢየሱስን በመቃብር አንቀላፋህ በትንሣኤህ አንሳኝ ያለው ሰው ነበር። ያ ኒቆዲሞስ የሚል ቃሉ የግሪክ ሲሆን ድል አሸናፊ ማለት ነው። ይህ ኒቆዲሞስ የአይሁድ መምህር፣ የአይሁድ አለቃ፣ ምሁረ ኦሪት እየተባለ የሚጠራ ሰው ነውና ይህን በተመለከተ ሃሌሉያ 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 ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖምከ አንሥአኒ በትንሣኤከ የሚል ነው። ትርጉሙም ያው መግቢያ ላይ እንዳልኩት ወረሃቤሁ ዘስሙ ኒቆዲሞስ
ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን በከ። ኒቆዲሞስ የተባለው ሰው ወደ ኢየሱስ ሂዶ ረቢ ሊቅ ንሕነ ነአምን በከ ከመ እግዚአብሔር መጻእከ ከመ ተኩን መምህራ፣ መምህር ትሆን ዘንድ ከእግዚአብሔር አብ የተላክ እንደሆንክ እናምናለን። እጓለ አንበሳ ሰከብከ ወንወምከ አንሣእኒ በትንሣኤከ። የአንበሳ ደቦል ተኛህ አንቀላፋህን በትንሣኤህ አንሳኝ የሚል ነው ማለት ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ለብርሃነ ትንሣኤው በሰላም በጤና አድርሶ ከብርሃነ ትንሣኤው በረከት እንድናገኝ የአምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።